እኔ የዛ ተማሪ ቤት ሆነ የወላ ማስታወሳለሁ። ኤቢሲዲን ስንጠራ ትዝ አለኝ። እስከ ጂ ድረስ እኮ ምርጫ ይፈትኑን ነበር። እናንተ እንደ መምህራን ካላችሁ ይቅርቡ። አሁን ያንን ያጋል ምስኪን ልጆች እስከ ጂ ድረስ መፈተን አለብን። ኤም መልስ ይመስላል፣ ቢም ያስኬዳል፣ ሲም ያስተረትራል። ዲም ሳይወር አይቀርም። በኢዝና በወዙ እኮ ነው የሚለያዩት። ኤ ላይ ስትመጡ ኤና ቢ ይልላችኋል። እንደዚህ አልተፈተናችሁ እንዶ ታደላችሁ እዚህ ካልደረሳችሁ። ሁሉ ጊዜ ሲያስታርቅ የሚኖር ከሆነ ሁሉ ጊዜ የሚያማልድ ከሆነ አሁንም ሲያማልድ የሚኖር ከሆነ ይህ ኢየሱስ እኛናቀው። እነሱ የሚሉት ኢየሱስ ብርቱ ነው ደካማ? ሁሉ ጊዜ ሲያስታርቅ የሚኖር ከሆነ ሁሉ ጊዜ የሚያማልድ ከሆነ አሁንም ሲያማልድ የሚኖር ከሆነ ይህ ኢየሱስ እኛናቀው። ሌላ ኢየሱስ ምክንያቱም ደካማ ሁሉ ጊዜ ሲሰራ የሚኖር ነውና። እኛ የምናውቀው ገጽ እመቤታችን ቅድስት ድንግል ማርያም ያስተዋወቀችልን ኢየሱስን ብርቱ የሆነ እርሱ በእኔ ታላቅ ሥራ አድርጓልና ያለችው ብርቱ መድኃኒታችን ይሆን ክርስቶስ አንድ ጊዜ በመስራቱ ምክንያት የዓለሙን ኃጢአት ያስወገደ፣ አንድ ጊዜ በመስራቱ ምክንያት የድነትን በር የከፈተ፣ አንድ ጊዜ በመስራቱ ምክንያት በጅምላ መኮነንን ያስወገደ፣ አንድ ጊዜ በመስራቱ ምክንያት ተጣልተው የነበሩትን ያስታረቀ፣ አንድ ጊዜ በመስራቱ ምክንያት የጠቡን ግድግዳ ያፈረስ። አንድ ጊዜ እስኪ ልጠይቃችሁ፣ አዎ ታርቀናል? አልታርቅ? ከጥንት አብሶ እስከ ክርስቶስ መምጣት ከነበረው ኃጢአት በቀደመው ኩነኔ እግዚአብሔር ከፈረደው የሞት ፍርድ ታርቀን ወይስ አልታረቅ? ወይስ ገና ታርቅ? ታርቀን አልታርቅ? ኢየሱስ ክርስቶስ ይሄን ለመስራት ነው እንጂ የመጣው ሁሉ ጊዜ ከበደን ማጥያት ይሰራል፣ ለማን ማጥያት ይሰራል፣ ሁሉ ጊዜ ይሰራል። ይሄንን ታርቀናል ማረጋገጫችን አዎ ይውላችሁ ግልጽ ቃል ነው መጽሐፍት የሚያስቀምጡት። ሮሜ ምዕራፍ 5 ቁጥር 10 ላይ በልጁ ሞት ታረቅን ይላቸዋል። በልጁ ምን ሁሉ ጊዜ የጌታችንን ማስታረቅ ሲያነሱ መስዋዕትነቱን ያነሳል፣ መስቀሉን ያነሳል፣ መከራውን ያነሳል፣ ሞቱን ያነሳል። ከዚህ ውጭ አይነሱ በሙሉ ተሐድሶች የሚጠቅሷቸው የሃይማኖት አበው መነባባት ብትመለከቱ አስታረቃቸው እንጂ ቢለው ያስታረቀን ሲሉ በማታውቁት ይሄን ከሐዋርያው ከቅዱስ ጳውሎስ አግኝተው ታባ እንደውም ቅዱስ ዮሐንስ አፈወርቅ ሐዋርያ ይለው ከወዲያኛው ዓለም ወደዚህ ዓለም ተልኮ መጥቷልና ሊቀ ካህናት ወይ ማስታረቂ ያለው ማልዶልናልና ብሎ ነው። አበቃ ሰው ሥጋ ለብሶ በመስቀል ላይ ወጥቶ ማይቀር ብሎ ሥጋውን ቆርሶ ደሙን አፍስሶ አንድ ጊዜ በሞቱ ስላስታረቀ የጀመረው ያልጨረሰው ያላስታረቀን የቀረ ሽርፍራፊ ነገር እንኳን የለም። ጽኑ ብርቱ መድኃኒታችን ነው። ታርቀና ልጨምርላችሁ ትንሽ ዝቅ ብላችሁ አንብቡት። ሮሜ ምዕራፍ 5 ቁጥር 10 ያባችሁ ትንሽ ዝቅ ብላችሁ ታነቡት። መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ ይልላችኋል። መታረቁን አግኝተናል። አባት ብለን የምንጮህበት የልጅነት መንፈስ ተሰጥቶናል። ይኸውላችሁ አሁን የምንጠየቀው በማመን ወይ ባለማመን ነው። አሁን የምንጠየቀው ጽድቅ በመስራት ወይ ባለመስራት ነው። አሁን የምንጠየቀው አውቀን በምናደርገው ጠቃሚ መሆኑን ተረድተን በማንፈጽመው በእነዚህ ነው እንጂ የምንጠየቀው እንደ ጦጡ በጅምላ የምንኮነንበት ነበር። መታረቁን አግኝተናል። ገነት ተከፍቶ ሶስተኛ እዛው ጥቅስ ላይ ከታረቀን በኋላ በሕይወቱ እንድናለን ይልላችኋል። ከታረቀን በኋላ አስታረቃቸው ነው የሚለው። አሁን ለምንሰራው ኃጢአት እስካላችሁ ወይ አንደኛ ንስሐ ስትሆን አይደለም
በኃጢአታችን ብንናዘዝ ከኃጢአታችን ይቅር ይለን እና ሊያነጻን የታመነና ጻድቅ ነው የሚለው ኑዛዜ ብንናዘዝ ንስሐና ኑዛዜ የተሰጠ አሁን ለምን በድለው አሁን ለምን ሰራው ጥፋት እስካላችሁ የቤተ ክርስቲያንን ቀሳውስት ይጥራ በጌታም ስም ዘይት ይቀቡት ይጸልዩለት ካለ በኋላ ደውዩም ይድናል የእምነትን ጸሎት ያድናል ካለ በኋላ ኃጢአትን ሰርቶ ከሆነ ይሰረይለታል ይላቸዋል። ሁለተኛ ካህኑ ሰጠ ይሄው ከመቅደሱ። ሶስተኛስ ንስሐ ለመመለሻችን ደግሞስ ደሙ ደግሞ ለመዋጃችን የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል። በዚህ እንመላለሳለን። ከዛስ እንታረቅ በየግል እንጂማ ኢየሱስ ሁሉም አሁንም እየተመላለሰ ሲያስታርቅና ሲያመለዳ ታካ ነገር ግን አሁንም እያስታረቀን ነው ወይም ያስታርቀናል የሚኖር ከሆነ ይሄ ሌላ ኢየሱስ እኛ የምናውቀው ኢየሱስ አይደለም። በመጽሐፍ ቅዱስ በአንድ ቦታ ላይ ኢየሱስ ሆይ አስታርቀን፣ ኢየሱስ ሆይ አማልደኝ የሚልም አታገኙት። በአጋጣሚ እንዳይመስላችሁ እሱ ሰርቶ ስለጨረሰ። ለዚህ እኮ ለመጽሐፍ ቅዱስ በግልጽ ቃል እርሱ በሥጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጸሎትና ከእንባ ጋር ጸሎትንና ምልጃን አቀረበ። በምን ወራት? ሰው በሆነበት ወራት። ግን ደግሞ እኮ ነው ያስቀመጡ በሥጋ ወራት። ከዛስ ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ ካልላችሁ በኋላ ከተፈጸመ በኋላ እንደ መልከጼዴቅ ሹመት ለዘላለም ሊቀ ካህናት ከተፈጸመ በኋላ ለዚህ እኮ ነው ሊቀ ካህናት እንደመሆኑ የጸለያት ጸሎት ይላታል ቀለሜጦስ ዘእስክንድርያ። ሊቅ ነው ሊባለው ምን ይላል? ሊቀ ካህናት እንደመሆኑ የጸለያት ጸሎት ያላት የዮሐንስ ወንጌል ምዕራፍ 17 ከቁጥር 3-5 ስታዩ አባቴ ሆይ የሰጠኸኝን ሥራ ፈጽሜ በምድር አከበርኩ ይላል። ቅድም ተሰጥቶት ሊሰራ መጣ ያልኳችሁ ምን ነበር? 4 ነገር ባቸው። ሰላምን ያደርግ ዘንድ፣ ጥልንም በመስቀሉ ይገል ዘንድ፣ አንድን አዲስን ሰው በራሱ ይፈጥር ዘንድ፣ 4ኛውስ ሁለቱን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ። መጥቷል አልተባባል? የሰጠኝን ሥራ ምን ብዬ ፈጽሞ አልፈጸመው? የሰጠኝን ሥራ ፈጽሜ በምድር አከበርኩ። ጌታ አባቴ ወይ ጥንት በነበረው ክብር አንተ በራስህ ዘንድ አክብረኛለህ። ጥንት ኢየሱስ ክርስቶስ አማላጅ ነበር እንዲህ አንተ ሰው ሳይሆን ሥጋ ሳይለብስ ወደ ምድር ሳይመጣ አማላጅ ነበር አልነበረም? አልነበረም። ጥንት በነበረው ክብሩ ከብሮ አካል አማላጅ ሆኗል ማለት ነው። እየሰማችሁ ነው? ገብቷችኋል አይደል? እየገባችሁ ነው የምናገር። ግልጽ ነው ክርስቲያኖች። ብዙ ነገር እየዘለልኩ ነው ሰዓቱ እንዲበቃ ጥቂት ነገር ብልጭ ለማድረግ ብቻ የምንፈጥ እንጂ እያንዳንዱ ሊቃውንቱ ውለው ያልተበት። ታዲያ ኢየሱስ ክርስቶስ የሰራው ምንድን ነው? ይኸውላችሁ ሊቁ ዮሐንስ አፈወርቅ በረከቱ ይደርብንና እንዲህ ሲጸልይ ስታየው፣ ሲለምን ስታየው፣ ሲያመልክ ስታየው፣ ፈራ የሚል ስታየው፣ ይህን ሁሉ ስታየው የማነስ የተለማማጭነት ምልክት እንዳታደርግልህ ይልና ይሄ ሁሉ አንተን ለማስተማር ነው ይላል። አንድ መምህር ሕፃን ልጁን ሲያስተምር ሁ እያለ እየቆጠረ ሲያስተምር ቶሎ አንብቦ ማለፍ አቅቶት አይደለም፣ ወደ ልጁ ማንነትና ሰውነት ሲወርድ ነው ይችላል። ክርስቶስ ዝቅ ያለው ክርስቶስ እነዚህን ሁሉ የሰራው እኛ መስራት ስላቃት። ታዲያ ይህ ርዕሱ ምንድን ነው ካላችሁ ባጭሩ ትህትና ነው ነው የሚለው። እየሰማችሁ ትህትና ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር ራሱን አዋረደ፣ በሰው ምሳሌ ተገኝቶ ይላል። ይውላል እውነተኛ የትህትና ትምህርት ቤታችን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ብቻ። እውነተኛ ትሑት የሚባለው እኩል ከሆነ እኩልነት
ዝቅ ሲል ብቻ እኩልነት ከሽታ ትሕትና አይነገርም። እነዚህ ነው በፊልጵስዩስ መልእክቱ ስለ ትሕትና እውነተኛ አብነት ያደረገው ኢየሱስ ክርስቶስን ከባሕርይ አባቱና ከመንፈስ ቅዱስ ጋር እኩል ሆኖ ሳለ ሰውን ለማዳን ዝቅ ስላለ እውነተኛ እኩልነትና የኢየሱስ ክርስቶስ ትሕትናና ና ዝቅ ካልክማ ምንም ትሑት ሆንከው። ዝቅ ማለት የአንተ ቦታ አይደለምን? ትሕትና ቅድም ያልኳችሁ ንጉሱ ወታደር በማጣቱ ምክንያት የተራ ወታደር ልብስ ለብሶ ልብሰ ውስጡን አውልቆ ቢዋጋና ቢታኮስ ማን ብላችሁ ነው መጣት? ወታደሩን ማን ነው? ለዚህ እኮ ነው አማላጁ ማን ነው? እኛ ዝቅ ብሎ እውነት ነው ጸልዩዋል፣ እውነት ነው አልቅሷል፣ እውነት ነው አማልዷል። ሰው በሙሉ ስጋን በመልበሱ ይህንን የሚያደርግ በመጥፋቱ ታዟል የሚል ቃል አለ እኮ። ይህንን ሁሉ ስላለ ግን ንጉሱን ወታደሩ ብለን እንደማንጠራው ኢየሱስ ክርስቶስን ምኑ ብለን አንጠራው? በሞቲ ማጁ ተርቧል፣ ረሃብተኛ ግን አንለው። እየሰማችሁ ይህ ለምን? ሰው ስለጠፋ። ብዙ ጊዜ መምህራን የሚሰጡትን ምሳሌ ብሰጣችሁ ነገሩ ይደምቅልኛል። የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ማን ናቸው? የአዲስ አበባ ከንቲባ ማን ናቸው? ዋናውን ነገር አትርሱት። ተገላብጠዋል እኮ ለጎሮ በቃ ቤታችሁን አታቦት ለምን አወቃቸዋቸው ማለት አይደለም። ይርግጥ የከተማዋን ወስደዳል። የቤትን ሳታው ዋናውን ሳታው በዳረቦት ራቱን ሳታው በመክሰስ ብቻ ወጥ አንድ ቀን እዚህ አሁን የምንማርበት ደብር ድንገት መጥቶ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ መልከጼዴቅ እንደው ቅዳሴ ላይ እንኳን አሰማችሁት? እንደው ዝም ብሎ የሚጣማ ይመስላችኋል? ነገፍ የለን ቅዳሴ እስኪ እንደው ቅዳሴ ብታስቀድሱ በሳምንት አንድ ቀን ብቻ እጃችሁን አውጡ። አለበለዚያ ጉባኤ ይዘጋል። ይታሉ አይዘጋም። አንተ የሚያስቀድሱ እኮ ይሄ ሁሉ ሴሬሞኒ አይደለ? ዋናው ጉባኤ ይወለች ጸሎቶች ሁሉ እግዚአብሔር በረድኤት ይገኝባቸዋል። ቅዳሴ ላይ ግን በረድኤት አይደለም ይገኙ። ሊቃውንት እንዳስተማሩ ራሱ አካሉን እንዲፈተተው ከቅስሎቹ አንገን ነው እኮ እነጂ ካንታም ጥላቸው ለስበሰ ታደቅ ምን ለአመር እኮ መላእክት ይሞሉባት መንፈስ ቅዱስ ይሞሉባት። ይህች ቀን ምንኛ መታስፈራናት የምትባለው አስደናቂ እና ብቻ አንድ ቀን ሊያስቀድሱ ሲመጡ ምሳሌ ነው። እናንተ ዲያቆናቱ በአጋጣሚ ያልነበሩ ቢደውል ደግሞ ያን ቀን ምን ነክቶት እንደሆነ ቴሌ ኔትወርክ አቋርጦ ከዛ ሊቀ ጳጳሱ ዝቅ ብለው ስልጣን ናቸው በድቁና ገብተው ተንሶ ጸልዩ ሲሉ አሉ። ይችላሉ አይችል ይላል ጸሐፊያችን። ዝቅ ማለት ይችላል። ዲያቆኑ ከፍ ማለት ነው እንጂ ማይችል ዝቅ ማለት ይቻላል አይቻልም? ተንሶ ጸልዩ እያሉ በግብረ ድቁና ሲቀድሱ አሉ። ማን? ሊቀ ጳጳሱ። እና ሲወጡ አገኘሃቸውና ማን ወጥ ነው የምትለው? ዲያቆን ወጥ ነው የምትለው? ዋልትልና እየሰማችሁ ይኸውላችሁ፣ ዝቅ ስላለ ያንን የዝቅታው ምን ለጥፍበታል? ሰምታችሁ የትህትና እንዴ! እናንተ ቤት የተቀጠረች አንዲት ሰራተኛ ትኖር የሥራ ዝርዝሯ ውስጥ እርግጥ አይኖርም በዚህ ዘመን። የሥራ ዝርዝሯ ውስጥ ግን እግር ማጠብ ቢኖር ጆብ ዲስክሪፕሽን ላይ እግር ማጠብ ቢኖር ሰራተኛዋ የእመቤቲቱ እግር ብታጠብ ስራዋ አይደለም። እመቤቲቱ ግን የሰራተኛዋን እግር ብታጠብ ትህትና ነው፣ ስራዋ ነው። ትህትና ነው። እንደውም አንድ ሊቅ ምን ይላል? ይሄ ይሁዳ ጌታችን መድኃኒታችን ኢየሱስ ክርስቶስን የሸጠው እግር ሲያጥብ አይቶት ባሪያ መስሎት ነው የሸጠው ብሎ ይባላል።
ወይም እንደዚህ እኮ የመሰላቸዋል ሲጸልይ ሲያወጣ አመላቸው ያደር እንደ የይሁዳ አይን የተገጠመላቸው እነዚህ ሰዎች። አንዳንድ ደፋሮች ደግሞ አሉላቸው። ስም ተነግሬ ላክ ሰዓት ሆዱ አንድ መጽሐፋቸው ላይ ሳናት ማስታወቂያ እየሰራሁላቸው እንዳልሆነ ተስፋ አድርጋለሁ። አንዳንድ እንደዚህ የሚገጥማል ወደ መሬት ላይ አበወንዶ እንጂ ላኩ እያላሉ ወይ በናፍቅ እንጂ ላኩ ሲቀሽዋ አሻው ደቂቃ ንቁ ካልነበሩ በአና ደቂቃ ሙሉ የሰውዬ እነሱን ሰበከብኝ። በደንብ የእኛን ሳይነግራው ሰዓት ስረፈደ ማይክ ይዘው እንደው አደራ የዛሬ መና እንዳትቀሩብኝ፣ ዛሬ እነሱን አስተምሮናል። ይቀጥለው የኛ ከቀሩ ወቃለማ ተበሉ እኮ እንግዲህ ወን ብሎ እግዚአብሔር እኮ እና ማስታወቂያ እንዳይሆንብኝ አልኳቸው። ለዚህ ይኸውላችሁ ደፍረው ምን እንደሚሰፉ ታውቃላችሁ። እኛ ባንቃቸው ደስ ብሎ ኢየሱስ ይባላል። ምን ይላሉ? በንስሐ የመታደስ አገልግሎት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ትላል? መጽሐፍ አሳትሞ ነበር እና ምን ይላል? ገጽ 74 ላይ የእውነት እንደሆነ ልታረጋግጡ ነው። ይህን ምናችሁ የቅዱሳን ጸሎት ተቀባይነት የሚኖረው ወይም ውጤት የሚያገኘው ይላል ጸሎታቸው በኢየሱስ ክርስቶስ በኩል ስለሚያደርግ ነው። ለዚህ ነው እኛ እኮ ጸንተንና አጥብቀን እስከ ሞት ድረስ የምንታገል። እንዲህ አይነት ኢየሱስ ታውቃላችሁ። የቅዱሳንን ጸሎት የሚያሳርግ ኢየሱስ አለ በመጽሐፍ ቅዱስ ላይ ተምራቸዋል። መጽሐፍ ቅዱስ ግን እንዲህ ነው የሚለን ራዕየ ዮሐንስ ምዕራፍ 8 ቁጥር 4 ላይ የዕጣኑ ጢስ ዕጣን ውስጥ ጢስ ሞላው ይልና የዕጣኑ ጢስ ከቅዱሳን ጸሎት ጋር በመልአኩ እጅ በእግዚአብሔር ፊት ወጣ ይላል። በማን እጅ? ጸሎት የሚያሳልፍ ኢየሱስ ካለ እሱ እኛ ቤት የሌለው ኢየሱስ ነው። እሱ መጽሐፍ ቅዱስ የማያውቀው ኢየሱስ ነው። ይሄው በግልጽ የሚነግረን ጸሎትን የሚያሳርገው ማን ነው? የእግዚአብሔር መልአክ እኮ ነው። እናንተ ይሄ ሂሳብ አስተማሪ ነገራችሁ እዚህ ጋር ጨምሩበት። ኢፍ ኤ ኢዝ ኢኳል ቱ ቢ ኤንድ ኢፍ ቢ ኢዝ ኢኳል ቱ ሲ ዜን ኤ ኢዝ ኢኳል ቱ ዲ ሲ ነው። እኔ እዛ ተማሪ ቤት ሆነ ደወላ ማስታወሳለሁ። ኤቢሲዲን ስንጠራት እዛ ላይ እስከ ጂ ድረስ እኮ ምርጫ አይፈትኑም ነበር። እናንተ መምህራን ካላችሁ ይቅርቡ። አሁን ያለም ያጋል ምስኪን ልጆች እስከ ጂ ድረስ መፈተን አለብን። ኤም መልስ ይመስላል፣ ቢም ያስኬዳል፣ ሲም ያስተረጥራል፣ ዲም ሳይሆን አይቀርም። በኢዝና በወዙ እኮ ነው የሚለያዩት። ኢ ላይ ስትመጡ ኤና ቢ ይልላችኋል። እንደዚህ አልተፈተናችሁ እንዶ ታደላችሁ እዚህ ካልደረሳችሁ። እግዚአብሔር ችለው መምህራችን ነው። ሁለት ምርጫ ብቻ ነው ያለው። ምንና ምን? ሕይወትና ሞት። ኦሪት ዘዳግም ምዕራፍ 30 እንደውም እግዚአብሔር ችለው መልስ የሚናገር መምህራችን እሱ ነው። ሕይወትን መረጥ አይልም ዘዳግም 30። ይሄን ብቻ ብሎ እኮ ቢያበቃ ሊያስደንቅ ይችላል። ደግሞ መኮረጅ ይቻላል። እንደ ደመና ዙሪያችንን የከበቡ አስኮራጆች አይደለም እንደሞሉ እኛ መኮረጅ ማቃተን መልስ ተነግሮን መምረጥ አያተን ይመሻል። እዛ አዲስ ዩኒቨርሲቲ ያሉ አንድ ጠና ያሉ ሰው ትልቅ አዳራሽ ውስጥ እየፈተኑ ሆኑ። ተማሪው በሙሉ ጥቁር ጀባቸዋል። ሲጨንቃቸውን አረዋሉ ዞር በው ብላክቦርዳቸው ላይ ሜክ ሹር ዛት ዩ አር ኮፒንግ ዘ ራይት አንሰር ምን ያውቁ እርግጠኛው ሁሉልኝ ፕሮጀክቶች ትክክል ይሁን አይው ለማረም እንዲቀላቸው መሰለኝ። እኔ እግዚአብሔር ቸርነው ናቸው። ይኸውላችሁ ኤ ከቢ ጋር እኩል ከሆነ ቢ ከሲ ጋር እኩል ከሆነ ኤ ከማን ጋር እኩል ነው? ይኸውላችሁ ኢየሱስ ክርስቶስ ጸሎት አሳራጊ ከሆነ መጽሐፍ ቅዱስ ላይ ደግሞ መልአክ ከሆነ ጸሎት አሳራጊው ኢየሱስ ክርስቶስ ባይ ዲፎልት ማን ነው ማለታቸው ነው? መልአክ እኮ ያሉ ነው። ስለዚህ እኮ ነው እኛ የምንጣል። ይሄ ሌላ ኢየሱስ። አንዳንዶችም ማያውቁትን እየዘመሩ ምን ብለው አሁንም ወጥተዋል። እግዚአብሔር ይመልስልን። እንደው ሰፊ ዝርዝር ጉዳይ አለው እንጂ አንዲቷ የዘመረችውን አስታውሳለሁ።
ሊቀ ካህኔ ብላ መንፈስ ቅዱስ ብላ እንደሆነ ካሴት አለማ ሳትባ ነበርና አንዴ ለዘላለም ደግሞ ፈሶልኛል አሁን ያለ ኃጢአት ውዴ ይታይልኛል ስትል ሰው መጽሐፍ ቅዱስ አሁን ያለ ኃጢአት ውዴ ይታይልኛል የሚል ትምህርት የለው። የሰማችሁ ይኸውላችሁ ሊቀ ካህናት ነው የሚለውን አፍርሰናል። ሰው በመሆኑ ነው የሚለውን አፍርሰናል። ወደ እኛም ወደ አባቱም ይሰራል የሚለውን አፍርሰናል። ይታያል የሚለውን ፈርሷል። አሁን ያለ ኃጢአት ውዴ ይታይልኛል የሚል የለም። ዕብራውያን ምዕራፍ 9 ከቁጥር 23 እስከ 28 ስታነቡት ምን ይላል መሰላችሁ? ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል። ሁለተኛ ጊዜ ያለ ምን ይታያል? አሁን ያለ ኃጢአት ይታይልኛልና ሁለተኛ ጊዜ ያለ ኃጢአት ይታይልኛል። እንደው የሰማይና የምድር ነው የሚራራቀው። ይሆናችሁ በመጀመሪያው ምጽአቱ አሁን ይላል። በመጀመሪያው ምጽአቱ ኃጢአታችንን ተሸክሟል፣ መስቀል ላይ ዋለልን። ሁለተኛው ምጽአቱ በመጨረሻው ዘመን ሲመጣ ሁለተኛ ጊዜ ያለ ኃጢአት ምን ይላቸዋል? ይገለጥላቸዋል። ኃጢአታችንን ሊሸከም አይደለም የሚመጣው፣ በኃጢአታችን ላይ ሊፈርድ ነው የሚመጣው። እየሰማችሁ ነው። እቺ ሴት ግን እንዴት እንደተሳሳተች አሁንም ድረስ በድፍረት እየተሳሳቱ እግዚአብሔር ይመልስልን። የቆየ የሰማነው በልቦናችን ያሳደረን ሀገራችንን ኢትዮጵያ ሰላም ይመልስልን። የተሳሳቱትን ሁሉ ልቦናቸውን ለንስሐ ያዘጋጅልን። የምንሰማው የምናየው ያረክሽ፣ የሞቱትን ነፍሳቸውን ያሳርፍልን። የተሰደዱትን ሁሉ ወደ ቀያቸው ይመልስልን። ጨካኞችን ይልቁንም እግዚአብሔር አምላክ ክፉ ዲያብሎስን ከእግሮቻችን በታች ይቀጥቅጥልን። ቁሳት መናፍስትን ይባላል። አሜን። ይቆየን። ናሌ ጋውስ